ሻቱን ላንሳ። ፐርፌክት። ስክሪን ሻቱ ከሱ በፊት ያው እኛም ስልክ እንደነበረ ህዝቡ ማየት አለበት። በዛው አላካችሁም ስትሉ ስለነበር ዮኒያ እኔ ልክልታለሁ ተቀበላችሁም እንጂ እየላክ ነበር። ያው እኔ እየላኩ ነበር እኔ አላየኸውም ይሆናል። ኢምራንን አግኝቼዋለሁ፣ እያወራን ነው። ሀናን እደውልልሻለሁ። በቃ ያው ተመልከቱ፣ ሁላችሁም እደውልልሻለሁ። እየተላከላቸው አይቀበሉም። ያ በቃ ሙስሊሞች እንደዚህ ነው። አያችኋል፣ አንመችም ለፖለቲካ። አካውንት አዘጉ፣ አካውንት ከፍተን መተናል። አሁን ያው ወገንህን ይዘህ ሆና እኔ ሙስሊም አመጣዋለሁ። እሱን አምጣው። የእንትና ችግር የለውም። የፎይ ከአንድ አላ ይዘህ ሆና ችግር የለውም። ይመጣ ነበር። ፐርፌክት። ያው እየላኩለት ነው እሱን። እሺ ይመጣው። እነሱ ሲገቡ እኔ እናንተ ሰላም ብለን ውልቅ። ኧረ ቀይ ረጋበል የምን ረጋበል እንጂ ማለት አልገባኝም። ምን ነው ረጋበል? ይምጡ አንዴ። እኔ እነሱ ሲመጡ እኔ እናንተ እንወጣለን፣ እነሱ ይነጋግራሉ አይደለ? ሪኮኔክት እያለ ነው እንዴ? ቆይ እስቲ አለው አለ መጣ። አሁን እስቲ ደግመ ንገረኝ። እነሱ ሲገቡ እኔ እናንተ ትሰማለህ? ኧረ ቆይ ረጋ በል፣ ገና ብዙ የምናወራቸው ነገሮች አሉ። ረጋ በል ማለት አልገባኝም። ሁሱ መጥቷል። መጀመሪያ እፎይን አምጣው። እፎይን ይዘኸውና ሲፎክር የነበረው እፎይ ያው መተናል። ያ ጀማዓተል ኸይር ሪከርድ አድርጉ ሁላችሁም። እፎይ ይዘኸውና ሲሰራ የነበረው ፖለቲካ ምን እንደሆነ እፎይን ሲመጣ እየተላከለት ምን መሰለህ፣ እያጭበረበረ ነበር፣ እየዋሸ ነበር። ስለዚህ ማዳመጥ ትችላለህ ብራዘር። የምናደርገው ምንድን ነው የተባባልነው? ፌር እንዲሆን እፎይ ሲገባ እኔ እናንተ በሰላም እንወጣለን፣ እነሱ ይነጋገራሉ። ተግባባል? ውይይቱ እንደዚህ የሚባል ነገር የለም። መጀመሪያ ይዘህና መጀመሪያ ትሰማለህ? ሰላም እሱ ሰላም ነህ? እንዴት ነህ? ስላገኘሁ በጣም ደስ ብሎኛል። እኔም ደስ ብሎኛል ብራዘር። ኢንቫይት እያደረኩ ነበር አይደለ? አይተዋል? ወላሂ አልመጣልኝም። እያሳያቸው ነበር በሌላ ስልክ። እኔ ደግሞ ላሳየህ ከፈለግ እኔ ስላልመጣልኝ አሁን እንድታሳየኝ አሁን ላክለት። በቃ ያለው ልክለታ። አሁን እያልኩ ያለው ምን መሰለህ፣ ኢምራን እና እኔ ልክ እፎይ ሲመጣ ተሰናብተን እንወጣለን። አንተና እሱ ትነጋገራላችሁ በሀሳቡ ላይ። ተግባባን? ክበሩልኝ። እሺ ሰምታችኋል? እሺ የታል? እዛ ቤት አለ። የእፎይን ላኩልኝ ቤተሰብ ከስር ዮኒ ማኛ ላክልኝ ብለሃል በሉት። ታንኪዩ። ኖ እኔ አለው የሚነጋገሩት ሁለቱ እንደሆነ ስለማውቅ እኔ አለው። ሌላ የሚጨመር ነገር የለም። ዮኒ አቤት። በቤቱ እንዲገባ ለምን አታደርገው? እኮ በቤቱ እኮ ነው የማወራ። በእሷ ቤት መሰለኝ የገባ አይደለ? በእርጅት ቤት አይደለም። ከውስጥ ናት። ጨርሶ አልገባም የተባለው እኮ ከውስጥ ነበር። እሷ ለብቻዋ ሆና እናንተን አገናኝታ ለመውጣት ነው እሷ የፈለገችው። እንደዛ ነበር። ቀጠሮን ያሳዘችው እሷ አይደለች? ይሄን ቀን ብላ እሷ በራሷ ላይፍ ገባች። አንተ በራስ እሱ በራሱ ላይፍ ገባ። እናንተ ስትገናኙ እሷ ለመውጣት ነው። በቃ ላክለት። እንደዛ ላክ በሉ።
እኔ አላዳላም። ልናወራ አይደለም እኔና ኢምራን የምናወራው ነገር የለም። እነሱ ናቸው ባለ ጉዳዮቹ። የነሱ ቀጠሮ ነው። እነሱ ነው የሚነጋገሩት። ይምጣ እንሄዳለን። መጀመሪያ ዮኒ ማጊ አይ መጀመሪያ የሚባል የለም ብራዘር። ካንተ ጋር ደግሞ ውይይቱ ቆይ ቃ እንዲያስፈራኛ ይምጣ። ቆይ እየመጣ እኮ አይደለም። ቅድም ቤቱን ዘግቶ ፖለቲካ እየሰራ ነበርና አሁን እንዲመጣ የፈለግ ነው። ይዘህ ሆና ከዛ እናወራለን ማለት አልገባኝም። ኢምራን የተፈለገው እነሱ እንዲወያዩ የዋሻቸው ውሸቶች አሉ። እኔ ላውጣው ካልኩ በቃ እናወራለን። እንደዛ ይዘህ ሆና እናወራለን። አሁን ኢምራን የፈለግከው ምንድን ነው? አልገባኝም። የፈለግኩት መጀመሪያ እፎይን አስገባ። እፎይ ተብዬውን ገብቶ ነገርኩህ እኮ ከገባ በኋላ የምታዩት ነው። እኔ ኢምራን እንደማልፋታ ታውቃለህ። ግልጽ ነው። ምን በቃ ችግር የለውም። አስገባ መጀመሪያ እንደምንም ብለህ ለምነህ አስገባ። ላክለት። ኧረ ይገባል። 5 ደቂቃ እያለፈ ነው። ላክለት። ችግር የለም። የ5 ደቂቃ እንደ 1 ሰዓት ከምናምን ተቀምጦ አልነበር እንደ እሱ? እኛም ተቀምጠን ስንጠብቀው ነበር እኮ። እሱማ እሷ ቤት የገባ መስሏችሁ ነው እናንተ እኮ አልገባም። ያውቃል በደንብ አድርጎ መስሎት አይደለም። ሆኒ በደንብ አድርጎ ያውቃል። አንተም በቤትህ እኛም በቤታችን ብለህ ነው እሷ ቤት ሄዶ የገባው። እሷ ቤት አልገባም። እሷ ቤት ገባ እያልክ እኮ ነው። አሁንም ከእሷ ጋር ነበሩ አይደለ? አዎ የነበረችበትማ እሷ በጠራችሁ አይደል እንደ የተገናኛችሁት? አይዋ። ስለዚህ አንተ ብቻህን ሆነህ አሁን ሂድና ጥራው። በቃ ላክለት። አሁን እየጠበቀ ነው አልኩ እኮ። ንገሩት። እፎይን አበሉት። ቤተሰብ እፎይን አበሉት። እዚህ ይላክ። እየታየኝ ስላልሆነ ነው ይቅርታ። እናንተ ይታያቸዋል ካለን ይልካለሁ። እያየሁት ስላልሆነ ነው። ኧረ ላክ በለው። ኧረ ይላክ። ቆይ ያላ ካለሁ የጠሩትና ያየውኔ አሁን ተበቶ መያዙ ይልቀቁኝ አይነፋ። ቆይና እሱን እንኳን ወላሂ ነው አላየህልም ማለት ነው። እኔ ራሱ ፎሎ አድርጌያለሁ። ላሳየህ ስጠብቅህ ነበር። የቅድሙንማ እኔማ በውስጥ ራሱ መሴጅ አደረኩ እኮ በትልቁ። እኔ ቀጥታ አሁን ቅድም ፎሎ አድርጌ ቆይ ላሳየህ። አንድ ጊዜ ፎሎ ያደረግኩህ አንተን ቀድሜ አንተ እሱ ቤት ገብቷል ሲባል እንድታስገባ ፎሎ አድርጌያለሁ። ቆይ ላሳየህ። እሺ እኔ ደግሞ የላኩልህን ላሳየህ። እዚህ ጋር አሁን እሱ ዳዲ ቶሎ ግባ በለዋል። ለምን ዋሻለሁ? ይኸው ሁሱ ኢንቫይት የሚለው ልክ ያለው ያው እኔም ወላሂ ሁለቴ አንዴም ሳይሆን ሁለቴም ልክ ያለው ይኸው ሁለተኛው ደግሞ አድርጌያለሁኝ። ሁላቸውም እያዩት ነበር። አሁን እሱን ላክ በለው ቶሎ ዮኒዬ። እኛም ልከናል ግን እንደው አላየህም ይሆናል እንጂ ያው እኛም እየላክን ነበር። ያው ቆይ ላሳይክ። ሶሪ ለእኔማ ላካችሁ ለእኔ ጀስታች አንተማ ፎሎ አታደርገኝም። ለእንትና ተብዬው ነው እንጂ ለዛ ይታያላ። ኢንቫይት አድርገው እየቆጠረ ያው ስነካው ተመልከት። ያው ተልኮለት ነበር። ሰዓቱን ሪከርድ ያለበትን ሰዓት ይሰማል። አንዴ ዮኒ ይሰማል አይደለ? እየላክለት ነው። እየጠበቅን ነው እኛ ጊዜያችንን ሰው። እኔ አሁን እሺ እሱን እኮ እያልኩ ነው። እኔ አሁን እያልኩ ያለው ምንድን ነው? ላኩለት አንዴ። እፎይ ጋር ሰዎች አሉ። ቆይ የጻፉትን ከታች ላይ ቤተሰብ አላችሁ ከታች ኦኬ እየመጣ ነው። እሺ ኦኬ ቻርጅ አርግ በሉት። እየነገርኩት ነበር ቅድም። አይ 2 ሰዓት ቁጭ ብለውበታል ስልኩን። እውነት ለመናገርማ ኤምብሮ ቻርጅ አድርግ። አይ ቻርጅ አርጋለን፣ ምንም ችግር የለም አታስብ። አይ ይመጣል፣ ችግር የለም። ኢምራን አይወጣ ምን ያለው አይደል እንዴ? እኔ እና እሱ የምናገረው ነገር የለም። አንድ ይመጣል። እስኪ ተስፋ አድርገን እንጠብቀዋለን። ይሁን እንዴት ነገር ከስንት ጊዜ በኋላ ስላገኘው ደስ ብሎኛል። በጣም ረጅም ጊዜ እኔም ብዙ ጊዜ አላየሁም እውነት ለመናገር። ቪዲዮአችሁን አይቸው ነበር፣ ደስ ብሎኛል። መወያየት መማማር
የዛሬ 4 ዓመት ምናምን በፊት አንተ ቤት ገብቼ አስታውሳለሁ። በግድያ እስልምናና ክርስትና በሚል ሌሊት ላይ ነው በኢትዮጵያ ሰዓት አቆጣጠር። ኦኬ። እና ከዚያ በኋላ ይቻል አቅም ማለት ገብቼ አይ ተገጣጥመን አናውቅም። ያው ሰዓታችን ይሆናል ምናልባት። ያ እስቲ ቤተሰብ ምንድን ነው ስለ ጻፋችሁ አይደለም። ኢምራን ችግር የለውም። አሁን እዚህ ጋር እኔ እያልኳችሁ ያለው እንደነገርኩት የሚነጋገረው ከሁሱ ጋር ነው። እንደመጣችሁ እኛ በሰላም ዘግቶ ሊወጣ የተባለው ነው ዮኒ ዘግቶ ሊወጣ የተባለው ነው። አንዴ የሆነ ቦታ ልደውል። እስከዛ እናንተ ያዘው ደውልለት እንዳይሄድ አደራ። ዮኒ ዘግቷል፣ ሊዘጋ ነው የተባለ ነው ያለው። እንዳይዘጋ መወያየት አለበት። 2 ሰዓት ሙሉ እየላክንለት ሳይቀበል ሴቶች ጋር ተቀምጦ ጆኒ ጋር የምትባለው ጋር ማለት ሶሪ እሷ ጋር ተቀምጦ እየጠበቀው አልመጣም ነበር። ችግር የለው። አሁን ዋናው መጥቷል። ያው ሚውት አገ እየጠበቅን ነው። እንዳይዘጋ ይፈለጋል። ህዝበ ክርስቲያኑ እውነቱን ማወቅ አለበት። ማን ሳጭበረብር እንደነበር ማወቅ አለበት። ያው ሙስሊሞች መተናል እንጠብቃለን። تسمع كلامي يا عمران؟ أعيد الكلام. أنا بأسجل الآن. يلا بدأت. السلام عليكم ورحمة الله يا جماعة الخير. ያው እኛ ላይቭ ገብተናል፣ ዮኒም ጋር ገብተናል። አልመጣም፣ ሊዘጋው የተባለ ነው። ከዘጋ ኦልሬዲ ነገሩ አልቋል ማለት ነው። መዝጋት የለበትም። መጥቶ መዋየት እንደሱማ አትልም ብሮ እየተባለ ነበርኛ ነው። እየዘጋ ነው። እኛም እየጠበቅናችሁ ነበር፣ እየላክን እኔ ያለውማ በሁለታችን ባንሰራ ይሻላል። እኔም መስራት ያው እኛም እየላክን ነበር። ወላሂ ዘግቶታል። ዮኒ አንተ እየላክለት ነበር፣ እየላኩለት ነው ብለህ ዘግቶታል። የለም ዘግቶታል። እምሮ ጠልዕ ያው እየተላከለት አልተላከልኝም ይላል። ሁሱ ተመልከት፣ እየላኩለት ነበር። يلا طلع يوني الآن نطلعه. بارك الله فيك. يلا أنا بطلعه الآن وأطرش لك. ጨርሰናል። ያው ላይቭን ዘግቶ ወጥቷል። ሙስሊሞች ቤቱ ድረስ መተን ማን እንደሆነ አሳይተናል። እሱ ግን ሊዋይ አልቻለም። መጨረሻ ላይ ያለው አማራጭ ዘግቶ መሮጥ ነው። እሱንም አድርጎታል። እንደዚህ እያለ ሲፎክር እንዳልነበር ያ ጀማዓተል ኸይር 3-4 ሁናችሁ ግጠሙኝ ሲል ነበር። ሰምታችሁ ከሆነ አይ ይኸውልህ አንድ ነገር ልንገርህ። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። እንደዚህ እያለ ሲጎርር የነበረው ሰው እስካሁን ተጠብቆ መጨረሻ ሰዓት እስካሁን አልጠበቃችሁም። አይ ውሸትማ ምንም አለ። ያው አሳይተናል። ኖ አይ ኢምራን ውሸት ምንም ጨርሰሻል። አይ ውሸት ለአንተም አይጠቅምም። አያችሁ እንደዚህ መቅጠፍን አልወደው። አንድ እስቲ ና መልሰው። ኡስታዙ መልሰው፣ እዚህ እንወያያለን። ኡስታዙ መልሰው። ይሄንኛው እንዳታስገባው። ኡስታዙን አንጣው። ኡስታዙን አንጣው። የትም አያመልጣትም። ፖለቲካ ሰርቶ ሊወጣ እሱ ለዛ ነበረ እኔ ፖለቲካ ሰርቶ ሊወጣ ነው። ኑ ቤተሰብ አሳይቼ ነው የወጣሁት እኔ። ፖለቲካ ሰርቶ የትም አታመልጥ። ና መልሱት ኡስታዛችሁን። እዚህ ገብቶ ፖለቲካ ሰራ ያለ ና እናት ወልዳለች ዛሬ እንግዲህ ና ግባ። ከዛ ሲያመልጥ እዚህ ሮጦ መጥቶ ፖለቲካ ሰራ ያለ ና ግባ። ሰው አይሸወድም፣ በምንም አይሸወድም። ህፃን ይመስላችኋል እንዴ? ሰው ህፃን ይመስላችኋል? ዘግቶ ወጣ፣ ሮጥ፣ አመለጠ። 2 ተኩል በላይ ቁጭ አልኩኝ እኮ ላይት ላይ አይቻለሁ። አይተናል። ከ2 ተኩል በላይ አስበዋል ምን ያህል ድካም እንደሆነ ይገባኛል። ኦኬ ለዚህ የሚከፈለው መስዋዕትነት መልካም ችግር አሁን የሚቻል ከሆነ እኔ አፌን ዘግቼ ዝም ነው የምለው። እነሱ በደቂቃ ይወያያሉ የሚፈልጉት፣ ግን ትርፍ ንቃል ስድድብ አይፈቀድም።
ስድድብ አይፈቀድም። ካላቸው መረጃዎች መነጋገር አይቻልም። ፖለቲካ ሰርተው ነው የወጡት። ያን ሁሉ ጠብቀን ሪጀክት ሲያደርጉ ቆይተው ስልክለት ሪከርድ እያለ ሪጀክት ያደረገውን ስልክ እምቢ ብሎ ምናምን ብሎ አንተ ሪጀክት አላደረገህም? አንተን? አዎ አድርጓል። ጃኒን አድርጓል፣ እኔን አድርጓል። እኔ ወላሂ አላረኩም አለኝ። ግን ቲክታክ እንደሚያሳየኝ ከሆነ ይኸው ላሳይ፣ ሰው ባለበት አሳይ። ወላሂ ብሎ ላላሲዩት ይኸው ልክ ያለው ውርደት። አንድ ብቻ አይደለም፣ ልድገመው፣ ቆይ አንድ ብቻ አይደለም። ይኸው ሁለተኛው፣ ይኸው ልክ ያለው ውርደት። እኔ ወላሂ አልደረሰኝም ማለት ላይሆን ይችላል በሚል እንያዘው። ቆይ እፎይ ላይሆን ይችላል እንበል። አሁን ይምጣ በኢየሱስ ስም አይደለ? እኔ እንዴት ሰው በዚህ መጠን ጭንቅላቱን ለውሸት ማለት እንደ ዋሽተህለት የምታመልከው አምላክ ምንድን ነው? ምን ያደርግልሃል? አሁን እሺ ይምጣ። ይኸው አሁን ይምጣ። ይኸው አሁን ይምጣ። ዮኒ ሪከርደሮች ሪከርድ እንዲያደርጉ በደንብ ደግማ አሳየው እንደገና። ይኸው አሳያለሁ። እነኚህ ሰዎች ወላሂ እያሉ ነው ዕለት ዕለት የሚዋሹት። እነኚህን ነው ኡስታዝ ብለው የሚከተሏቸው። ይኸው ቤተሰብ ጃኒም ገና ታሳያለች። የኔ ሪከርድ አለ፣ ያው የላኩለት የኔ ሪከርድ አለ፣ ፎቶ አለ፣ ሪከርድ አለ። አዎ ስክሪንሾት። ለምንድን ነው እሱ ለአምላካችሁ የዚህን ያህል ዋሽታችሁ ምን ልታደርጉት ነው? በቃ የምታመልኩት ነገር ስህተት መሆኑ ይታወቃል እኮ። በዚህ መጠን ሴጣን እንዲጫወትባችሁ ለምን ትፈልጋላችሁ? ገሃነም ለመግባት ይኸው እሱ ብራዘር አለው። ይኸው ላክ አለው። እኔ ምንም ነገር አልልም። እግዚአብሔር ምስክሬ፣ ምንም ሳይዳሊዝ ዮኒ ምን እንዳደረጉ ታውቃለህ? እቺ ታክቲካቸው አዘግይተው ውችዝ የኔን ኤነርጂ ከጨረሱ በኋላ ልክ እኔ ስወጣ ሮጦ ወጣ ምናምን ብለው ፖለቲካ ሊሰሩ ማለት ነው። ገብቶኝ ነበር። እኔ ገብቶኛል። ይሄ ደግሞ አይሆንም። ይኸው ያቺ ልጅንም አስወጣት ነው ያለኝ። እንደገባ ካያችሁ እሷን አስወጣት፣ እኔ እናንተ እንነጋገራለን። በጨዋ ነው ያናገሩኝ፣ አልዋሽም። በጨዋ ነው ያናገሩኝ። ግን አንተን ለመውቀስ ነበር አመጣጡ። ኢምራን የመጣው አመጣጥ ወቀሳ ሳይሆን እንዲወያዩ ነው የፈለግነው እኛ። ወቀሳ አያስፈልግም። ሌላ ጊዜ መጠባጠብ ይቻላል። ዛሬ ግን ውይይቱን ነው። አሁንም ሁሱ ካለ ወንድማችን ግባ አውሩ። እኔ ቃል ለምድር ለሰማይ ምንም ሳይክሳሊስ ደቂቃ ብቻ በመያዝ ስድብ ከመሰለኝ ስድብ ነው ለሚለኝ ሰው አቁም፣ ያ ስድብ ነው ላለ። ከዛ ውጪ አንድ የምጨምራት ነገር የለም። በዚህ ካመናችሁ አለው። ይኸው ጥሩት፣ ወንድማችሁ እሱም ጥሩት። ዮኒሻ እኔ በጣም ያናደደኝ ምን እንደሆነ ታውቃለህ? ሰዎች ሲዋሹኝ በጣም ነው የማናደደው። እንዴ ፖለቲካ ይግባህ እንጂ ብራዘር፣ ለምን ትናደዳለህ? መደሰት ነው ያለብህ። በጣም የሚገርምህ ነገር አይን ያለው ማንም ሊፈርደው የሚችለውን ነገር በዚህ መጠን መዋሸት፣ በዚህ መጠን ማጭበርበር ማለት አንድ ዱርዬ እንኳን ማያደርገውን የሃይማኖት መምህር የሆነ አካል በዚህ መጠን የሚዋሽ ከሆነ በጣም ነው የሚያሳፍረው። ያ ሁሱ ብትገባ ወንድማችንና ብትነጋገሩ ደስታዬ ነው። ይኸው እኔ እንግዲህ ያንን ስክሪንሻቱን አስቀምጨዋለሁ። እንትናም ልካለች፣ አልዋሽም። ጆኒም ልካለች፣ ጆኒም ለሁሱ ልካለች። አሁንም ይኸው ወንድማችን ይምጣ ብለዋል። ይኸው ቅድም ሲሉ አልነበረ? ይኸው መጥቷል። እንግዲህ ሲሉ ነበረ አምጣው እያለኝ ነበረ። ይኸው አምጥቼዋለሁ። እኔ እንደ ወንድም እንዳየሁት ነገር ትንሽ ፖለቲካ በደንብ አድርጎ ሊሰራ የፈለገው ኢምራን ከሁሱ ይልቅ፣ እውነቱን ልናገር፣ ከሁሱ ይልቅ ኢምራን ኃይለኛ ፖለቲካ ለመስራት የፈለገው ለምን እንደሆነ አልገባኝም። ስለዚህ አሁንም ሁሱ ናና ተወያይ። ያ ዋናው ነገር ምን መሰለ ዮኒሻ፣
ሰዎቹ ፖለቲካና ድራማ ቁማር ነው በቃ እያንዳንዱ የያዙት። እንደዚህ ድራማ ካልሰሩ መጅሊሱም አይከፍላቸውም፣ ሰውም ደግሞ እውነት መስሎ አይከተላቸውም። እንደዚህ አጭበርብረው ድራማ ሰርተው አዋክበው ነገር ላሽ ይላሉ። ገባ? እኔ ያው መጣሁን እዚህ እየጠበቅን ነው፣ ረጅም ሰዓት ያው እየጠበቅኩ ነው። ምክንያቱም አትሊስት እነሱ የሚሉት እውነት ነው ወይ የሚለውን አምጡት። በቃ ኡስታዛችሁን እስኪ አምጡትን። ይኸው ቆይ እስኪ የሆነ ሰው መጥቷል፣ ኢንቫይት አድርጌዋል። ዮኒዬ የተደረገውን ጉድ ላሳይ ነው። ይኸው ቤታቸው ድረስ በመሄድ የተፈጠረውን ቀጥ ላሳየህ። ደጋግሞ ኮመንት በሚጻፍበት ጊዜ እያደረጉትን ላሳየህ። ያው ቀጥታ ቤታቸው ድረስ በመሄድ ተመልከት። በመረጃ ነው የተያዘው። ሁላችሁም ተመልከቱ፣ ሁላችሁም ተመልከቱ። ተሰብስበው ቁጭ ብለው እንትን በሚሉበት ይኸው መጥቷል እያሉ ደጋግመው እየጻፉ ነው። ስክሪንሾት አድርገናል። መጥቷል እያሉ ደጋግመው ሲጽፉለት ይኸው እኔም መጥቷል እያልኩ ስጽፍ ያደረገውን ይኸው ኮመንት ዘጋ። ተመለከታችሁት? ይሄ ነው ድራማ የሚሰራው። ይሄ ነው በረንብ ደጋግማችሁ የሚያደርገው ነው። መጥቷል እያሉ ደጋግመው ሲጽፉለት ምንድነው የሚያደርገው? ኮመንት ይዘጋል። መወያየቱን አይፈልገውም በተአምር። ያው ዘጋው ኮመንቱን። ይሄ ነው ኡስታዙ፣ ይሄ ነው በቃ። ዘግቶ ቁጭ አለ። ዘግቶ ምን አደረገ? ቁጭ ኮመንቱን ዘግቶ። ይሄን ነው የምንለው። መወያየት አይፈልግም በተአምር መወያየት አይፈልግም። አድኑኝ እያለ ነው። በግልጽ ነው። ይኸው መጥቷል እየተባለ እየተነገረው ልክ ዘግቶ እንትን አለ ምናምን ብሎ ባትሪው ሊዘጋበት እንደሆነ አሳይቶ ሁሉን ነገር እንትን ብሎ 2 ሰዓት ከምናምን ጠብቆ እንትን ብሎ ተመልከቱ። ቤቱ ድረስ ሄደው መጥቷልና ሲባል ምንድነው የሚያደርገው? ኮመንት ነው የሚዘጋው። ይኸው አለ መጣ፣ ኮመንቱን ዘጋ። ማን ቤት ውስጥ? ይኸው ሁሱ ቤት ውስጥ። ይሄን ነው እንደዚህ ሊጫወቱባችሁ የሚፈልጉት። ይኸው ተመልከቱ። ይኸው እፎይ መጥቷል። ቁጭ ብሎ እየጠበቀህ ነው። የለህም። ይሄ ነው በቃ። እንዲህ ነው ለመቀለድ የሚፈልጉት። ስንት ሰዓት ሙሉ ላይቭ ላይ ቁጭ ብሎ ነው የጠበቀው። ታዘብ፣ ሁላችሁም ታዘቡ። ስንት ሰዓት ሙሉ ላይቭ ላይ ቁጭ ብሎ ነው የጠበቀው? ስንት ሰዓት ሙሉ ቀልድ ነው። ስንት ነገር ብንማማርበት ከቻልክ ላክለት። አሁንም ተቻልክ ና በሉት እና ምንም ሰበብ አይፍጠር። እሱን እንደ ሌባና ፖሊስ እያባረርን በየሄደበት እንከራው። ምንድነው ደግሞ ሌላ ሀሳብ እንደገና ተመጣ። እፎይ በራሱ ላይ ይግባ እና እኔ ልክለታለሁ እያለ ነው። ገባን። አየነው አይደል እንዴ? ላይቭ ላይ ቆይተን አየነው ቤተሰብ እዛ አንድ ሰው ይግባና ይንገራቸው እስቲ። እንግዲህ 2 ሰዓት ሙሉ እፎይ ቤቱ ላይ ቁጭ ብሎ እየጠበቀ ነበር። አንዴ እስከዛ አውራቸው። እኔ እዚህ ስልክ ጠበቅ ነው። ይኸው የተላከለት ነው። ይሄ ተልኮለት ሪጀክት ሲያደርግ የነበረው ማለት ነው። ሪጀክት ሲያደርግ የነበረው ነው። መግባት አልፈለገም። መወያየት አልፈለገም። ሰውየው መወያየትን አልፈለገውም ማለት ነው። ይሄ ነው እንግዲህ ከቤታችን 2 ሰዓት ተኩል ጠበቅ ነው። ፈራ፣ ሮጠ ማለት ነው። አመለጠ። መጣና ዮኒ ጋር ፖለቲካ ሊሰራ ሞከረ። ዮኒ ጋር ስንመጣ ደግሞ ጠፋ ማለት ነው። ኡስታዛችሁ ጠፋ። ይሄ ነው የእናንተ ኡስታዝ የምትመኩበት። ኡስታዛችሁ ይሄ ነው። ሚዩት ነህ ቆስጤ፣ ሚዩት ነህ።
ከቅድም ጀምሮ ሚዩት ነበርኩ። ያ ምን እያለ ነው? ምን እያለ ነው? ይሄ ሰውዬ ሁላችሁ አሁንም አሳድጄ ገርፈዋለሁኝ። አሁንም የሚመጣ ከሆነ ገርፈዋለሁ። ምን እንዳደረገ ምን እያለ ነው? ምን እያለ ቤቱ ድረስ ሄደው እንዳለ መጥቷል እያሉ ሲጽፉበት ማለት ነው። ምን ያደርጋል? ይኸው ኮመንት ኦፍ ሲዘጋ ተመልከት። ምንድን ነው የሚለው? ግባ የሚለው ማንን ነው? እኔ ይኸውላችሁ አሁንም እገባለሁኝ። የሚመጣ ከሆነ ወጥቶ ይኸው ኮመንት ሲዘጋ ይላል። አሁንም ሙድ ሲይዝ የትም አያመልጠኝም። እኔ እገባለሁኝ። አሁንም እጠልዘዋለሁኝ። ኡስታዛችሁ አሁንም ይዋርዳታል። ይንቀል ከዚህ ይውጣ። መውጣቱን ልይ። አሁንም እቤት ከፍቼ እገባለታለሁኝ። 2 ተኩል ጠብቄዋለሁ። ሉክ 2 ተኩል ጠብቄዋለሁ። ይምጣ፣ ኡስታዛችሁ ይምጣ። 2 ተኩል ተጠብቋል። እዚህ መጥቶ ፖለቲካ ሰርቶ ነው ሄደው አይደለ? እዚህ መጥቶ ፖለቲካ ሰርቶ ሄደ። የትም አያመልጠኝም። እኔ ላይ ፖለቲካ አትሰሯትም። ደጋግመው እንዲህ ሲጽፉለት ይኸው እንደሚያደርገው ተመልከቱ። ይህ ኡስታዝ ውይ መወያየት አይፈልግም። ተመልከቱት። ኮመንቱን ነው የሚዘጋው። ኮመንት ነው የሚዘጋው። ተመልከቱ። መደበቅን የፈለገው ይኸው ምን እንደሚያደርግ ከቅድም ጀምሮ ምን እየተደረገ ነበረ? ይኸው ሲላክለት ነበር። ተመልከቱ። ይኸው አንዴ ዮኒ በቃ በገስት ገባለሁኝ። እልክላለሁ። ይሰማል? እልክላችኋለሁኝ። ማይመጣ ከሆነ አሁንም በገስት ዮኒ ጨርስና ቆይ አልሰማህም? ይስማ። በራሴም ገባለሁ። ምንም አያመጣም። እስቲ ወንድ ነው እሱ፣ ወጥቶ ይወያይ። ሌላ ፖለቲካ ምንም አናመቻቸውም። ይሄን ሰውዬ ምንም አናመቻቸውም። ያው እንዲህ ቀድሞ ነበር በስርዓት ሲጽፍለት የነበረው። በስርዓት ደግሞ ደጋግሞ ነበር እንዲህ ሲጽፍለት የነበረው። ምን እያለ ይሄው አደራ ብሎት በጣም ያሳዝናል። ብቻ ይሄው አሁንም እየተጠበክ ነው። ና ደፈረህ ና። ዮኒ ሜቢ እየሰማኝ ከሆነ ልገባ ነው በሌላ አካውንት። አሁንም ደግሞ በራሴው አካውንት ገባለሁኝ። በራሴ ኮርስ ገባለሁ። ይድፈር እስቲ ኡስታዛችሁ። እሺ ልክለታለሁ ለፎይ። ይኸው አክሴፕት አድርጎናል። ፎይ ከች ብሏል። ፖለቲካ አበላንም። እኛን የአራድዬ ልጅ ነን። ና ግባ። ላክ በሉት። አሁንም ምን አስቦ መሰላችሁ? ሞባይሌን አሳየዋችኋለሁ። 8% ነበረ። ሌላ መግቢያ የለውም ብሎ ነው። ስልክ ሌላ ቀይሬ ነው የመጣሁት። ሌላ መግቢያ ስልክ የለውም ብሎ ነው። እችን ቁማር እናውቃታለን። አበሉኝም። እችን ቁማር አበሏትም። እቺ ቁማር አትበላም። ጆኒን አስገባት። ወይንም ማይልክ ከሆነ ቆስጤ ትወጣለህ። እሺ ሚዩት አድርጌያለሁ። ይቅርታ፣ ለካ ሚዩት አድርጌ ለፈልፋለሁ። ይኸው እፎይ መጥቷል፣ ገብቷል። ግቡ። ይኸው ይግባ በራሱ ብላችኋል። በራሱ መጥቷል። ይኸው የምታዩት ነው። ምንም ሌላ ነገር የለም። ደግሞ ወንድማችን እግዚአብሔር ይስጥ እውነታውን እያወጣ
ቁጭ እያደረክ ምን እንደሚያደርጉ እያሳየን። እኔ ለአንተ ቃላት የለኝም። ጆኒ ከላይ ወጣለች። አይ ቲንክ ስልኳ ሳይዘጋ ይቀር አንድ ይውረድ እያለ ነው። አንዱ ይውረድ እያለ ነው። እሺ ወንድማችን አንዴ ቆስጥ ፎሎ አድርጌያለሁ። ቆስጥዬ እሺ ዮኒ ቆስጥነት ምንም እሺ ራሱን ችሎ ይምጣ። ኡስታዙ እየጠበቅ ነው። አይ አንተ መኖር ውረድ እየተባልክ ነው። አባት ዮኒ ኡስታዙ ብቻ ነው የሚገባው። ኡስታዙ ብቻ ይምጣ። ራሱ ችሎ ነገር እሱ ይምጣ ነው ይወርዳለሁ። ለሁለት ለመምጣት ስለታሰበ እሱ ይምጣ። ለሁለት ሊመጡ አስበው ነው። አይ ይምጣ ነው ይወርዳለሁ። ቢመጡ እኔ ልንገር አይደለ ኢምራን አይተነፍስም። እኔ ቃል ለምድር ለሰማይ ኢምራን አይተነፍስም። ወራይ ቆስጠንጢኖስ 5 ሳንቲም ማውራት አይችልም። ፒስሽ ገብቷል። ኢምራን ማውራት አይችልም። ነግሬዋለሁ፣ ቃል በቃል ነግሬዋለሁ። ኢምራን እናንተ ስትመጡ እኔና እሱ እንወርዳለን። አለቀ አለቀ። ምንም ነገር የለም። ኢምራን ሲመጣ ኦኬ አንድ ነገር አያወራ አለ ምድር ይቀጥላል። እንግዲህ እኔና ኢምራን እንወርዳለን፣ እናንተ ትወያያላችሁ። ወዴት መጀመሪያ ቆይ ዮኒ ዝም በል አንተ ዝም በል አንተ ጋር ውይይት የለውም። ፊቱ ጠቁሯል። ፊቱ አይጥቁር ያውረኛ እንዴ ቆይ ዮኒ ብልግናው ነው ኢምራን አንተ አታወራ እናንተ አናወራ። አድቫንቴጅ አትውሰድ። ስሙ ቤተሰብ ይኸውላችሁ ድራማ ሊሰራ ነው። እሱ ምንም አላለም። እዚህ ጋር ስሙ እሱ ምንም አላለም። ስሙ ኢምራን ምንም ማለት አትችልም። የተፈለገው የእነሱ ውይይት ነው። እነሱ እንደፈለጉ ይነጋገሩ። አለቀ። አንድ ጊዜ ዮኒ እፎይ መናገራችን የሚያውቅ ከሆነ እሺ በቃ አንተን አይችልም። ደብቁት። እኔ ልውጣ። መወያየት ይችላል። እግዚአብሔር ይስጥልኝ። አንዴ እግዚአብሔር ያክብርልኝ። አይሆንም። ዮኒ ውጣ። ሰላማችሁ ዮኒ ውጣ። በቃ ያ ጀማ ክበሩልኝ። ቤተሰብ እዛው እንገናኝ።